እንደምሰነበታችሁ ፓስተር ቸሬ ነኝ። ዛሬ እዚህ የተሰየምኩትኝ ኤጳፍራ የክርስቶስ ቤተክርስቲያን የተመሰረተችበትን 14ኛ ዓመት ምክንያት በማድረግ ለምትወዱን አብራችሁን ለነበራችሁ እንዲሁም ደግሞ አብራችሁ መሆን ለምትፈልጉ ሁሉ መልእክቴን ለማስተላለፍ ነው። በቆላስይስ ምዕራፍ 4 ቁጥር 12 መሰረት የተመሰረተች ቤተክርስቲያን ስትሆን ይህም ቃል መጽሐፍ ቅዱስ ከእናንተ የሆነ የክርስቶስ ባሪያ ኤጳፍራ ሰላምታ ያቀርብላችኋል። የእግዚአብሔርን ፍቃድ ተረድታችሁ ፍጹማን ሆናችሁ ተረጋግታችሁ እንድትኖሩ ጊዜ በጸሎቱ ስለ እናንተ ይጋደላል ተብሎ እንደተጻፈ በጸሎት እየተጋደልን እነዚህን 14 ዓመታት ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ ፍጹማን እንዲሆኑ በሁለንተናዊ ሁኔታ ፍጹማን እንዲሆኑ በሰውና በእግዚአብሔር ፊት ሰዎች የተለዩ እድገት ያላቸው ለውጥ የሚያመጡ እንዲሆኑ እየተጋደልናል። በህይወታቸው፣ በትዳራቸው፣ በዕለት ተዕለት ተግባራቸው፣ በስራቸው ሰዎች ለውጥ እንዲያመጡ ፍጹማን እንዲሆኑ እንዲሁም የእግዚአብሔርን ፍቃድ አውቀው ተረጋግተው በእግዚአብሔር ቤትና በምድሪቱ ላይ እንዲኖሩ እየረዳን ያለፉትን 14 ዓመታት አሳልፈናል። በዚህ መሰረት እንግዲህ የእኛ ቤተክርስቲያን አገልግሎትና የ14 ዓመት ጉዞ የሚመረመረው የሚፈተሸው በዚህ ቃል መሰረት ነው። በዚህ አገልግሎት ውስጥ ከመጀመሪያ ጀምሮ አብራችሁን የነበራችሁ አሁን ደግሞ በተለያየ ምክንያት በቪዥን ለውጥ ምክንያት የተሻለም ደግሞ ነገር በመፈለግ እንዲሁም ደግሞ አድጋችሁ የተለየ ራእያችሁን እናንተ ልብ ውስጥ ያለውን ነገር ለማገልገልም ይሁን ለማገዝ በተለያየ ምክንያት አሁን ከዚች አጥቢያ ቤተክርስቲያን ጋር የሌላችሁ በአገር ውስጥም ከሀገር ውጭም ያላችሁ ቅዱሳን ወንድሞቼና እህቶቼ ሁላችሁንም እንኳን አደረሳችሁ። ባሳለፍናቸው በእነዚህ ዓመታት በመውጣት በመውረድ በከፍታ በዝቅታ በሐዘን በደስታ በሁሉም ጉዳዮቻችን ላይ ሁል ጊዜ ከኛ ጋር ስለነበራችሁ እግዚአብሔር ይባርካችሁ። በድጋሚ እናንተን እንኳን አደረሳችሁ ማለት እፈልጋለሁ። እንዲሁም ደግሞ በዚህ አገልግሎት ጥላ ስር አሁን የሌላችሁ በጋብቻ ምክንያት፣ በስራ ምክንያት፣ በቦታ ርቀት ምክንያት አጥቢያ ቤተክርስቲያን ቀይራችሁ የተለያየ ቦታ ላይ የምታመልኩ ቅዱሳን ወንድሞቻችንና እህቶቻችን በያላችሁበት በዚህ ቤተክርስቲያን የአንድም ቀን ቢሆን አስተዋጽኦ አድርጋችሁ ያለፋችሁ ሁላችሁንም እግዚአብሔር ይባርካችሁ። በጣም አመሰግናለሁ። እንኳን አደረሳችሁ ለማለት እፈልጋለሁ። ምክንያቱም የእግዚአብሔር ስራ በትብብር ቢሰራ በሰላማዊ መንገድ ሰዎች እግዚአብሔር ቤት መጥተው በመንፈስ ቅዱስ ምሪት የሚሰራ ስለሆነ እኛ ራእያችንን ብለን ይዘን ከወጣን በኋላ ይህን ራእይ እንዳይቀጥል ይሄ ራእይ በእግሩ ቆሞ እንዳይሄድ የሚያደርጉ በርካታ ጠላት ያስነሳቸው ሰልፎች ነበሩ። በእነዛ ሁሉ ሰልፎቻችን ላይ አብራችሁን ስለነበራችሁ ከጎናችን ሆናችሁ ቤተክርስቲያንን ስለደገፋችሁ ራእያችንን ስለደገፋችሁ እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንግዲህ አውቶቡሷ አሁንም ጉዞዋን ቀጥላለች ነው 14ኛ ዓመቷን ይዛለች። በዚህ 14 ዓመት ውስጥ በየፌርማታው ሰዎች ወርደዋል፣ በየፌርማታው ሰዎች ወጥተዋል። የገብተው የነበሩና የሄዱት ሰዎች ያንን በዛች ጊዜ ነበረ ከኛ ጋር የሚቆዩት። በዚያ በቆዩባቸው ጊዜያቶች ሁሉ በጣም በጎ ተጽዕኖ መልካም አድርገው ጥሩ ትዝታዎችን ጥለውልን ሄደዋል፣ አስተምረውን ሄደዋል። እግዚአብሔር የተመሰገነ ይሁን ስለነሱ። እንዲሁም ደግሞ አሁንም ደግሞ በዚህ ራእይ ላይ ደግሞ የተሳፈራችሁም ደግሞ ባላችሁ ጸጋ፣ ባላችሁ እውቀት፣ ባላችሁ እግዚአብሔር በሰጣችሁ ጥበብና እውቀት አብራችሁን እንድታግዙ እንድታገለግሉ ጥሬን አደርግላችኋለሁ። በጣም ግሩም ጊዜ እግዚአብሔር እየሰጠን ነው። እግዚአብሔር እንደተናገረ ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ በመላ ዓለም ያሉ ቅዱሳን በመላ ዓለም ያሉ ቅዱሳን የእግዚአብሔርን ፍቃድ እንዲያውቁ ፍጹማን እንዲሆኑ በሕይወትም በኑሮም በትዳራቸውም የተሳካላቸው እንዲሆኑ እየደከምን እየሰራን እግዚአብሔር በሰጠን ጸጋ እዚህ ደርሰናል። ጌታ የተመሰገነ ይሁን። እንግዲህ ፕሮግራማችን የካቲት 21 ከሰዓት በኋላ፣ የካቲት 22 ከጠዋት ከ4 ሰዓት ጀምሮ፣ የካቲት 23 እንደዚሁ ደግሞ የአድዋ ድል የሚከበርበት ቀን ላይ ከሰዓት በኋላ አብረን ጊዜ የምናሳልፍበት ጌታችንን የምናመሰግንበት ፕሮግራማችን ስለሆነ በእነዚህ ፕሮግራም ላይ የምትችሉ ሁላችሁ ተጋብዛችኋል። አብራችሁ ኑና ከኛ ጋር እግዚአብሔርን አብረን ከፍ እናድርግ፣ አምላካችንን እናመስግን ለማለት ነው እዚህ ያለሁት። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። እግዚአብሔር ያክብርልን። እንዲሁም ደግሞ በዚህ አጋጣሚ ፕሮቴስታንት እምነት ተከታዮች ያሉ ናችሁ የእኛን አገልግሎት የምትደግፉ በተለያየ እምነት ውስጥ ያላችሁም ሰዎች ከኛ ጋር አብራችሁ እንድትሆኑ ጥሪ ያደርግላችኋል። እምነታችሁ ሳይዛችሁ የእኛን አገልግሎት እየደገፋችሁ እየሰማችሁ ሀሳብ አስተያየት እየሰጣችሁን ያላችሁ በርካታ ሰዎች ያላችሁ በመላ ዓለም ያላችሁ እግዚአብሔር ያክብርልኝ ማለት እፈልጋለሁ። እናንተም ከኛ ጋር መሆን እንደምትችሉ በዚህ አጋጣሚ ጥሪ ያደርግላችኋለሁ። እንዲሁም በመላ ዓለም ሆናችሁ ኤጳፍራ የክርስቶስ ቤተክርስቲያንን የምትደግፉ ከቤተክርስቲያናችን ጎን የቆማችሁ
በተለይ ደግሞ እኔን በስልክም በመልእክቶቻችሁም እንዲሁ የምታበረታቱኝ እግዚአብሔር ይባርካችሁ ማለት እፈልጋለሁ። በጣም ነው አመሰግነው። የአንዳንዶቻችሁ ኮሜንት ልብ የሚደግፍ ነው። በጣም አመሰግናለሁ። ከኛ ጋር ስላላችሁ እየደገፋችሁ ስለሆነ ስለምትሰጡን ሀሳብ አስተያየት እግዚአብሔር ይባርካችሁ ማለት እፈልጋለሁ። እንግዲህ አሁን ደግሞ 14ኛ ዓመቱን ይዘን ወደፊት እንሄዳለን። አብራችሁን ከኛ ጋር እንድትሄዱ አገልግሎታችን እንድትደግፉ እንድትጸልዩልን በጌታ ፍቅር በአክብሮት ጠይቃችኋለሁ። እግዚአብሔር ይባርካችሁ። እንወዳችኋለን። መጽሐፍ እንደሚናገር ሳሙኤል ያንን ድንጋይ አስቀምጦ እስከ ዛሬ ድረስ እግዚአብሔር ረድቶናል ብሎ ስፍራውን አቤኔዘር ብሎ እንደጠራው እግዚአብሔር እስከ ዛሬ ድረስ ረድቶናል። የእግዚአብሔር ስም የተባረከ ይሁን። እንደተናገረ 8 ሆነን እኔ ቤት ውስጥ የጀመርናትን የጸሎት አገልግሎት ዛሬ እዚህ አድርሷል። በመላ ዓለም የምንደመጥ የምንሰማ፣ ተጽዕኖችን ሰፊ እንዲሆን፣ ተጠቃሚዎችን ቁጥር ብዙ እንዲሆን ያደረገ እግዚአብሔር የተመሰገነ ይሁን። ለከርሞም ለሚቀጥሉትም ዘመናት ደግሞ እግዚአብሔር ያውቃል። እግዚአብሔር ይባርካችሁ። በጣም ነው የምወዳችሁ። ቴንኪው